ክቡራትና ክቡራን ከፍታና ከአጋራችን መልእክት ተመልሰን ተገናኝተናል። እንግዲህ የዛሬውን ዝግጅት እንደተለመደው ወደ እናንተ የማደርሰው ድልነሳ መንግስቴ ነኝ። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ቀደም ሲል በመግቢያችን ላይ እንደነገርኳችሁ የዛሬ አዲስ ጨዋታ እንግዳችን በታላቁ የኢትዮጵያ ብሔራዊ ቲያትር እንግዲህ 70 ዓመት ሆኖታል። ታላቁ የኢትዮጵያ ብሔራዊ ቲያትር በዚህ በ70 ዓመት ጉዞ ውስጥ ደግሞ ከ30 በላይ ዓመታት 36 እና ከዛ በላይ የሆነውን ጊዜ አብሮት ያሳለፈው ታላቅ ባለሙያ ነው። ቲያትር ሲነሳ አብሮ የሚጠራ ነው። ትልልቅ ታሪካዊ ተውኔቶችን በብሔራዊ ቲያትር መድረክ አመድርጓል። እንዲሁም ደግሞ በሬዲዮ ድራማዎች፣ በቴሌቪዥን ድራማዎች እና እንዲሁም በሌላም በዶክመንታሪ ፊልሞችም ጭምር ችሎታውን አሳይቷል ማለት ነው። በርካቶችንም ማፍራት የቻለ ከታላላቅ ሰዎች ጋር አብሮ እየሰራ ሌላኛው ታላቁ እንግዳችን ነው ዛሬ ተስፋዬ ገብረ ማርያም። አብረን ቆይታ እናደርጋለን። ተስፍሼ ስለመጣህ ከልብ አመሰግናለሁ። እንኳን ደህና መጣህ። ደስ ብሎኛል። ስቱዲዮአችን እንዴት አገኘው? ቆንጆ ነው በጣም። ከዚህ መጥቼበት አላውቅም። አሪፍ ነው። እንኳን መጣሁ። ስለዚህ ትደጋግመዋለህ ከዚህ በኋላ እንግዲህ ተስፋ አደርጋለሁ። በድጋሚ ስለመጣ በጣም ነው የማመሰግነው። እንኳን አደረሰህ እኮ መባል አለብህ አንተ። ትክክል ነው። አብሮ አደረሰን። ምክንያቱም ምናልባት ያንተን ግማሽ እድሜ አይደለ እንደገና ደግሞ የብሔራዊ ቲያትርንም ልክ እንደዛው ከግማሽ እድሜ ማለት ይቻላል። እኩል ናችሁ ማለት ነው አንተና ብሔራዊ ቲያትር? ቁጥር አክቹዋሊ ብዙ አልወድም። እሺ ገና ግማሽ አካባቢ ደርሻለኝ። ደርሰሃል? ስለዚህ እንኳን ደስ ያለ ብያለሁ። 70ኛ ዓመቱ እየተከበረ ነው። ድባቡ ስሜቱ እንዴት ይመስላል በሚለው እስኪ ወሬያችንን እያዋዛን እንቆይ። ድባቡ እንግዲህ ያው ብሔራዊ ቲያትር ቤት እንደኛ ብዙ ያሳለፈበት ሰው ያው ብዙ የትዝታ ጊዜ ነው። እኛ ምክንያቱም ከመስራቾቹ ተቀብለናል። መስራቾቹን የተኳቸው አሉ፣ እነሱንም አግኝተናል። ምናልባት እኛ እንግዲህ የሶስተኛው የአራተኛ ጄኔሬሽን ልንባል እንችላለን። ግን ጥሩነቱ ከመሰረቱት ሰዎች አካባቢ ጀምሮ ተገናኝተናል ከነ ጋሽ ጌታቸው ደባልቄ ጋር እና የእሳቸው ኩዮች ከሆኑት ሰዎች ጋር ትንሽ ጊዜም ቢሆን አብረን ሰርተናል፣ ወይም ደግሞ ሲሰሩ አይተናል። ከዛ በኋላ ደግሞ ያሉ ባለሙያዎች አሉ ከነሱም ጋር እና ዝም ብለህ በጄኔሬሽን ከቆጠርከው ምናልባት አራተኛ ነን ብዬ ገምታለሁ። ታላቁ የጸሐፌ ተውኔትና ገጣሚ ሁለገብ ከያኒ ጌትነትና ይሁን አስመልክቶ ባዘጋጀነው ዝግጅት ላይ አንተም ሀሳብን ሰጥተህን ነበርና በደንብ ነበር ጋሽ ጌትነትን የገለጽከውና ከሱ ጋር ደግሞ አብራችሁ ብዙ ጊዜ ሰርታችኋል። እሱ ብቻ ሳይሆን ሌሎችም ሰዎች ጋር ሰርታችኋልና እንደው መለስ ብለህ እነዚህን 36 አካባቢ ዓመታት አስታውሳቸው ብለህ እንደው ምን ይመጣልሃል አእምሮህ ላይ? የኛ ጊዜ ከኛ ጌትነት ትንሽ ቀደም ይላል። የነሱ ደግሞ ትንሽ ከኛ ቴንስ የነበረ ይመስለኛል። ትንሽ ውጥረት ያለበት ጊዜ ይመስለኛል። ያለ ምንድነው ብዙዎቹ ያን ጊዜ ቲያትር ቤት የተመደቡት የመጀመሪያዎቹ ናቸው ከአዲስ አበባ ዩኒቨርሲቲ የወጡት እና ዩኒቨርሲቲ ውስጥ የለመድከው ባህልና ቲያትር ቤት ደግሞ ስትሄድ የሚያጋጥምህ ባህል የተለያየ ነው። እንደገና ደግሞ ዩኒቨርሲቲ ውስጥ እያለህ በመድረክ የምታውቃቸው ሰዎች ትላልቅ ሰዎች ድንገት አጠገብ ነው የምታገኛቸው እና በበጎውም ደግሞ እንደዚሁም ደግሞ አሉታዊ በሆነ መንገድ ግንኙነቶች ይኖራሉ እና የመጀመሪያዎቹ ራሴም እስከደረስኩበት ድረስ መድረክ መውጣት ራሱ የምንቀጠቀጥበት የምንፈራበት ጊዜ ነበር። እኔ እድለኛ ነኝ። ከቲያትር ቤቱ ሲመሰረት ከነበሩት ከጋሽ ጌታቸው ጋር እኔ አዘጋጅ ሆኜ እሳቸው ተዋናይ ሆነው ሰርተዋል። እንግዲህ ሌሎችም አሉ። ከዛም በኋላ ደግሞ ትልቅ እድል ነው በጣም። እኔ የመጀመሪያው ስራዬ እርጎ ማርያ ይባላል እና ከኔ ቀድሞ በጣም ታዋቂ ነበሩ ናቸው እና ለእኔ ትንሽ አስፈሪ ነበር። ራሷን ጌትነት ነበረበት፣ ተክሌ ደስታ አለ፣ ሲራክ አለ፣ ጋሽ ጌታቸው አሉ። በጣም ጉምቱ የሚባሉ ሰዎች ናቸው እና ሀሳብን እነሱ ፊት መግለጽ ራሱ ትንሽ የሚጨንቅ ነገር ነበረው። ምክንያቱም ያ በራስ መተማመን በጣም ይፈልጋል። ልክ ነኝ የምናገረው አንድን የኔን እድሜ ያክል ያገለገለ ሰው በግራ ግባ በቀኝ ግባ ወይ ደግሞ በዚህ ጋር ወጣ እዚህ ጋር ተቀመጥ ማለት ሁሉ ሊኖርብኝ ነው እና ትንሽ ኤግዛይትመንት ነበረው። ራሱ የገባንበት ወቅቱም ከበድ ያለ ነው። እንደገና ደግሞ
ያው መቀላቀሉ ትንሽ ታፍ ነገር ነበረው። ግን ቲያትር ቤት ጥሩነቱ ቶሎ ነው ቤተሰብ የሚያደርጉ እና አልቆየም። ቤተሰብ ነው ያደረገው። ያው ብሔራዊ ቲያትር ብዙ ቲያትሮችን ያወጣ ነው፣ ብዙ ሰዎችንም ያወጣ ነው እና እንዳልከውና ጌታቸው ደባልቄን ጭምር ማለት ነው። እና ገጠመኞች የሉህም በእነዚህ ጊዜያት? ገጠመኝ አይጠፋም፣ ግን ከሱ ይልቅ ብዙ ሰው ልብ የማይለውን ነገር ልናገር። ከ1983 ዓ.ም ጀምሮ እስከ 97 ድረስ ያለው እኔ ለቲያትር በጣም ትልቅ ጊዜ ነው ብዬ ነው የማምነው። እንቅስቃሴ የተጀመረው ሀገር ፍቅር ነው እና ለምን እንደሆነ አላውቅም፣ ራሳቸው ሀገር ፍቅር ቲያትሮች እንደ ታሪካቸው አድርገው ሲያወሩት ብዙ አልሰማም። ቲያትር በየቀኑ የሆነበት ጊዜ ማለት ነው። ከሰኞ እስከ ዓርብ ቲያትር የተፈጠረበት ጊዜ ነው። ከዛ በፊት ቲያትር ይታይ የነበረው በሳምንት አንድ ቀን እሁድ ነው። ምናልባት ብሔራዊ ቲያትር ቤት እንትን አለ፣ ሐሙስ ቲንተ ጥዋት የሚባል አለ፣ ሀገር ፍቅር፣ ዓርብ ዝክረ ኪነ ጥዋት የሚባል አለ። ለአጫጭር ድራማ መታወቅ ብዙ አስተዋጽኦ ያደረገ ማለት ነው። ነገር ግን እንዲህ በየዕለቱ ቲያትር የሆነበት ዘመን በእኛ በሀገራችን ቲያትር ላይ በጣም ሰፊ የሆነ ተጽዕኖ የፈጠረ ነው። አዳዲስ ደራሲያን በጣም የተፈጠሩበት፣ በጣም ተመልካች ያፈራንበት ጊዜ ነው። በጣም አዘጋጆች ያፈራንበት ጊዜ ነው። እንደገና ደግሞ ትርኢት በጣም ብዙ የተሰራበት ነው። ክበባትም በጣም የተቋቋሙበትና ወደ ንግድም የዞሩበት ጊዜ ነው እና ይህ በእኛ ሀገር ታሪክ የቲያትር ታሪክ ላይ በጣም ትልቅ ነው። ግን ለምን እንደሆነ አላውቅም ብዙ አይወራለትም። ብዙ ጥናትም የሚፈልግ ነገር ነው። ግን በጣም ወርቃማ የሚባል ጊዜ ነው። እያንዳንዱ ዘመን የየራሱ እንትን አለው፣ አሻራ አለው። ደርግ ቲያትርን ህዝባዊ በማድረግ በኩል ትልቅ ለውጥ አለው። ከደርግ በፊት የነበረው ደግሞ አብዛኛው ነገር የተመሰረተበት ጊዜ ነው፣ የንጉሱ ጊዜ። ይሄኛው ዘመን ደግሞ ከ1983 በኋላ ያለው ዘመን ደግሞ ቲያትር በጣም የዕለት ተግባር የሆነበት ጊዜ ነው። ቲያትር ቤቶች በየዕለቱ ቲያትር የሚያሳዩበት ጊዜ እና በዛም ያንን ተከትሎ ብዙ ደራሲያን፣ አዘጋጆች፣ የቲያትር ክበባት፣ የቲያትር ኢንተርፕራይዞች እና አሁን ድረስ የሚንቀሳቀሱት ያን ጊዜ የተመሰረቱ ናቸው እና ቲያትርን ያክል የጎላበት ዘመን ነው እና እኔ ትልቅ ጊዜ ነበር ብዬ አስባለሁ። ስለዚህ ያለፉት ዓመታት አስደሳች ጊዜ ናቸው ማለት እንችላለን። በጣም በጣም የበሽታ አሁንም እድለኞችን እያንበሸበሸ ነው። አራተኛና አምስተኛ ዙር አሸናፊዎቻችን ሼናስር አባቦር ከጅማ፣ ሜሮን ስዩም ከለገጣፎ፣ አምሳሉ ጌቱ ከባህር ዳርና ኤክራም ከድር ከአዲስ አበባ እንኳን ደስ ያላችሁ። ቀሪ የ1 ሚሊዮን ብር 20 እድለኞች፣ የ100 ሺህ ብር 17 እድለኞች እንዲሁም ከ150 ሺህ በላይ ዕለታዊ እድለኞች እየተጠበቁ ነው። አሁኑኑ ወደ ኮከብ 777 መሰላል ላይ ደውሉ። በሽ ጥቅልን ይምረጡ። ሚሊዮነር የመሆን ዕድሉን ያስፉ። ሽልማቶ በኤምፔሳ አካውንቱ ገቢ ይሆናል። ደንብና ግዴታዎች ተፈጻሚነት አላቸው። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የአዲስ ጨዋታ እንግዳ ሰዓታችን ላይ ነው የምንገኘው። ከተወዳጁ እንዲሁም ከአንጋፋው የቲያትር ሰው የቲያትር አዘጋጅ ተስፋዬ ገብረ ማርያም ጋር ቆይታ እያደረግን እንገኛለን። አሁንም አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ተስፍሼ ጨዋታችን እንቀጥልና እንግዲህ ከ70 ዓመቱ ትዝታ መለስ አድርጌ ወደ ሌላ ትዝታ ልወስድህ ነው። ከ70 ዓመቱ ማለት ከብሔራዊ ቲያትር ማለት ነው እና ቁጥር አልወድም ብለኛል። በእርግጥ ቅድም ግን የልጅነትን ጊዜ እናንሳው። የቄስ ትምህርት ተምርሃል፣ ፊደል ቆጥረሃል አይደለ? ከዛ የቄስ ትምህርቱን ደግሞ አለፍ ብለህ ደግሞ ወደ ሌላም ወደ ዘመናዊ ትምህርት ደግሞ ሄደሃል። በዚህ ጊዜ ውስጥ ደግሞ የአክስትህ ውለታም የአክስትህ አሻራም በአንተ ሕይወት ውስጥ በተለይ ለዛሬው ተስፋዬ ትልቅ ቦታ አለው ብዬ አስባለሁና እሱን ነገር ብናነሳው። ኦኬ። እኔ አጋጣሚ የሆነ ያው ሁለት እናቶች ናቸው ያሳደጉኝ። አንደኛዋ እድለኛ ነህ? አዎ በጣም። አንደኛዋ ያው ባዮሎጂካል ማለት ነው። ሁለተኛዋ ደግሞ የእናቴ ታላቅ እህት ነች። እኔ ታላቅ ያደግነው እዛ ነው እና አጋጣሚ ሆኖ እንደ ዘመናዊ ሳይሆን ትንሽ ዘመናዊነትም አላት። ዘመናዊነቱ ለምን ይጠቅማል? ይሄ አዳዲስ ነገር በሚሞከርበት በሚያጋጠምበት ጊዜ
እንደ ሌሎች ወላጆች ይህን ተውት ምናምን የሚባል ነገር የላትም። እኔ ብዙ የማስታውሰው ነገር የለም። እርግጥ ኃይለኛ ሴት ነች፣ ቢሆንም ግን ያው ዘመኑ የሚገባት ሴት ነች እና በዛ ጊዜ አሁን በእሷ እድሜ እኔ አላቅም ከእሷ ውጭ ምን ያክል ሰው የመንግስት ቋሚ ስራ እንደነበረው አላቅም። አሁን እኛ የኖርንበት መንደር ላይ ከጠቅላላ ሰፈሩ አንድ ስራ ላይ የምትውል ሴት እሷ ብቻ ነች። እዚሁ አዲስ አበባ ነች። ብዙዎቹ ቤት እመቤቶች ናቸው። ከቤት ውጭ የምትውል ስራ ውላ የምትመጣ እሷ ነች። እንደገና ደግሞ ያው አባወራውም ራሷ ነች እጇን የምታሳድገን እና የእሷ ተጽዕኖ ጥሩ ነው። ከልጅነት ጀምሮ ለምሳሌ የሆነ ተረት ነገር ጽፋለሁኝ ምን እላለሁ፣ ታዳምጣለች፣ ትስቃለች። እንግዲህ የድሮ እናቶች አንዱ ምናልባት የአሁኑ እናቶች ሚሳር ያደረጉት አስተዳደግ ብዬ የማስበው ምንድነው ሞራል መስጠት ላይ አሪፍ ናቸው። ኧረ ይሄማ ልጄ ይችለዋል፣ ይሄማ ያደርገዋል ምናምን ነው እንጂ በቁጣ አይደለም። በዛ ዘመን ይሄ የሚል መገኘቱ እንትን አይደለም። በቃ እንደዚህማ የሚጽፍ የለም፣ ኧረ እንደዚህማ ሰምቼ አላውቅም ምናምን ነው የምትለው እና ያ ነገር ብዙ አስተዋጽኦ ያለው ይመስለኛል። እና በኋላን ከፍ ብዬም ወደ 9ኛ ክፍል 10ኛ ክፍል ስደርስ ከትምህርት ቤትም ትንሽ የአማርኛ ክፍል ብዙ ይመስጠኛል መሰለኝ እና 9ኛና 11ኛ ክፍል ያሉ አማርኛ መምህሮችን አስታውሳለሁኝ። ሁለቱም ስነ ጽሁፍ ላይ ጥሩ ነበሩ። በተለይ 11ኛ ክፍል ላይ ነበረው ስለ ድሮ የዩኒቨርሲቲ የተማሪዎች ንቅናቄ ጊዜ ስለነበሩት ስነ ጽሁፎች ያወራ ነበር እና ያኔ ነው ስለ ገሞራው አሁን ሰማይ ነበረው እና ግጥማቸውን ያነብልናል ምን ይላል እና እንትኑ ከባድ ነው። ሌላ እንግዲህ ከቲያትር ጋር የተዋወቁት እሷ የምትሰራው ራስ ደስታ ሆስፒታል የጤና ረዳት ነበረች እና ጤና ጥበቃ ሚኒስቴር እንትን አዘጋጅቶ ነበር እናት ሀገር ጥሪ የሚባል የገቢ ማሰባሰቢያ ፕሮግራም ነው። ያን ጊዜ ግን የእናት ሀገር ጥሪ ነው የሚባለው። ለምንድነው እንደዛ የሚሉት? ያ ብዙ ኢትዮጵያ በምስራቅም በዚህ በሰሜንም ጦርነት ነበረባት። ለዛ እንግዲህ ሀብት ለማሰባሰብ የተደረገ ዘመቻ ነው እና አንዱ ያኔ ከዛ ፕሮግራም ውስጥ አንዱ ቲያትር ነው እና እንትኑ ከደሞዛቸው ይቆረጣል፣ ያው ትኬት ይሰጣቸዋል እና በዛ ትኬት ለመጀመሪያ ጊዜ ብሔራዊ ቲያትር ቤት የገባሁት እና የምኖረው እንቁላል ፋብሪካ አካባቢ ነው። እስከ ብሔራዊ ድረስ በነጻነት ራሴ ደርሼ መጣ ነበር። ያን ክልክል አልነበረውም። ብዙ ወላጆች አይፈቅዱም፣ ግን እሷ እንትን አልነበረም፣ አልከለከለችኝም እና በኋላም ቲያትር ነው የማረው ምናምን ስል እንትን የለውም፣ ደስተኛ ነች እና ብዙ አስተዋጽኦ አላት እኔ ላይፍ ላይ። ስማቸው እምወድሽ ነው አይደል? እምወድሽ አክቹአሊ እኛ የምንጠራበት ነው እንጂ አልጋነሽ ነው ስሟ። አልጋነሽ ሳለማርያም ነው። ይህን ስለምታረግላቸው የወጣላት ስሙ በእናታችን ነው። ወላጅ እናታችን እምወድሽ ነው የምትላት፣ እኛም ያን ተከትለን እንደዛ ማለት ጀመረን። ከዛ ወደ አዲስ አበባ ዩኒቨርሲቲ የመጣህበት ሁኔታ እናንሳ። በተለይ ቲያትር ለመማር የወሰንክበት፣ ከዛ ደግሞ ጋሽ አብየ መንግስቱ ለማ እንዳስተማሩህም አይቻለሁ ታሪክህ ላይ እና አብየ መንግስቱ የአብየ መንግስቱ ተማሪ መሆንም ሌላ ጉዳይ ነው ብዬ ነው የማስበውና እነዚህ ነገሮች የወሰንክበትና ይህን ጉዳይ እናንሳው። ቀበሌ አካባቢ እዚህ ኪነቱ አካባቢ ይሳተፍ ነበር። አክቹአሊ ያው ሙዚቃውም ላይ እንትኑ ላይ የለውበትም። ነገር ግን በቀበሌያችን ድርሰት ጽፌ እሷ ታይታለች እዛው እና ገና 10ኛ 11ኛ ክፍል ያለው እንደ ደራሲ ቆጣም ነበር። ሰፋሪ ድርሰት ሲባል ለተስፋ ይሞክራል ነው የሚባል ነገር ነበር። ያችን ድራማ ስለታየች ዩኒቨርሲቲ ስገባ ግን የቲያትር ትምህርት መኖሩን አላውቅም። ነገር ግን 4 ኪሎ የሳይንስ ፋከልቲ በር ላይ የቲያትር ፖስተር ተለጥፎ አየሁ። አሁን በኋላ አገኘሁት ቲያትሩን፣ አሁን ቅርብ ጊዜ አግኝቼዋለሁ። የደቡብ ዱካ የሚል ቲያትር ነው እና በ4ኛ ዓመቶች ይላል። በቃ እዛው ቆሜ ነው የወሰንኩት ቲያትር ለመማር። ያው በዚህ ቴሌቪዥን ኃይለኛ ተጽዕኖ አለው። አሁን ያን ጊዜ ሳምንት ታላቅ ፊልም ይባላል። እንደገና ደግሞ በየዕለቱ የቴሌቪዥን ፊልሞች አሉ በጣም እንደገና እነ ወጋየሁ ደበበ ቴሌቪዥን ላይ በጣም ይታዩ ነበር። በተለይ አጫጭር ፒሶች በጣም ይሰራሉ። ደርግ ከመጣ በኋላ ደግሞ እነ ቀለመወርቅ ደበበ፣ አበራ ጆሮ እነዚህ ቴሌቪዥን ላይ በጣም ፒሶች ይሰራሉ፣ አጫጭር ፕሮግራሞች ይሰራሉ እና
እነሱን ያው በቅርበት አላውቀው እንጂ እነሱን እያየሁ ነው ያደግኩት እውነቱን ለመናገር። ሌላው ደግሞ እንቁላል ፋብሪካ እያለው ደበበ እሸቱ በዛ በኩል ነበር የሚያልፈው፣ ቤቱ በዛ በኩል ወደ ላይ ነው እና መጣ እየተባልን እየተሯሯጥን እናያለን። መኪና ያን ያክል ብዙ ስላልነበር የእሱ መኪና ከሩቅ እንለያታለን እና እየወጣን እሱ እናያለን። እና እንዳልኳ ዩኒቨርሲቲ ስገባ አላውቅም ቲያትር መኖሩን፣ ያችን ፖስተር አይቼ ገመትኩ። ሌላ ደግሞ እዛው ፍሬሽማን እያለን በዛው አካባቢ ኦሪየንቴሽን ይሰጥ ነበር ያን ጊዜ እና የቲያትር ዲፓርትመንት እንደ ሌሎቹ በወሬ ያላደረገውም ኦሪየንቴሽኑን የሆነ አጭር ፒስ መጥተው አሳዩ። ያም እንግዲህ ያው አስቀድም የወሰንኩትን ነገር የበለጠ ጠበቅ እንዳደረግ አረገኝ። ያው ስጋው እንግዲህ የመጀመሪያ ምርጫ የሆነ ነው የገባሁት። በጣም ደስ ይላል። ከዛ በኋላ ወደ ጎንደር ሄዳ ነበረ። ከዩኒቨርሲቲ እንደወጣህ ነው ወደ ጎንደር ሄድከው ወይስ እዚህ ሌላ ስራ ጀምረህ ነበር? ኖ አልጀመርኩም። ያን ከዩኒቨርሲቲ ጨርስ ያን ጊዜ ፕላንና ኢኮኖሚ የሚባል መስሪያ ቤት ነበር። እሱ ነው የሚመድብህ እና አንድ ሁለት ልጆች ብቻ ናቸው ከባህል ሚኒስቴር ውጭ የተመደቡት እንጂ ሁላችንም ባህል ሚኒስቴር ነው የወሰደን። ባህል ሚኒስቴር ያን ጊዜ በየክፍለ ሀገሩ እንቅስቃሴ ነበረው እና ያን እንቅስቃሴ እንድንደግፍ ከዚህ መድበን ነበር እና እኔ በአጋጣሚ ያው ጎንደር ደረሰኝ። ጎንደር ሄድኩኝ። ጎንደር ያኔ ደግሞ ፋሲለደስ የታወቀበት ጊዜ ነበር። እንግዲህ ከነሱ ጋር ትንሽ ሰርቻለኝ። ፋሲለደስ ጋር? ኧረ እባክህ! ቲያትር አዘጋጅቻለሁ ከነሱ ጋር። ምን የሚል ቲያትር? ከአንዷም የሚል ለአብዬ መንግስቱ የጻፍኩት ድርሰት ነው እና እሱን እኔ እርሱን ሌላ ነበር ያወጣሁለት። ግን ያን ጊዜ የክፍለ ሀገሩ የሰፓ ኮሚቴ ዋና ጸሐፊ አለ። እሱ አነበበና ከአንዷም ብለዋለ። የኔ ፍቅረ ነዋይ የሚባል ነበር የድርሰቱ ስም። ግን እሱ ባለው ያ ጸሐፊው ያው ባለስልጣን አይደለ፣ እሱ ባዘዘኝ ርዕሱ እንደዛ አድርጌ ከጎንደር ፋሲለደስ ጋር ሰራሁት። ወደ 3 ዓመት ነው የቆየሁት። እንግዲህ እስካሁን ህይወቴ ላይ ኢፌክት አለው የጎንደር ያሳለፍኩት ህይወት። አሁን አንዳንዴ ለምሳሌ ድርሰት ነገር ስሞካክር አንዳንድ ሰው እቺ ነገር ቋንቋ እዛ ሄደች ምናምን ይሉኛል። በ3 ዓመት አንተ የአዲስ አበባ ልጅ ነው፣ አዲስ አበባ ተወልደ ያደግከው፣ ከዛ ጎንደር ደግሞ ኖረዋል። እውነትህን። ከዛ ወደ ብሔራዊ ቲያትር ነው የተመለስከው 1982 አካባቢ። ከዛ እንደመጣሁ ብሔራዊ ነው የገባሁት። እንግዲህ ያው እስካሁን እዛ ተተክያለሁ። ታዲያ አብዬ መንግስቱ የቲያትር አጻጻፍ የተውኔት አጻጻፍ ነው ያስተማሩት። አንተ ደግሞ ዝግጅቱ ላይ ነህና እንዴት ነው አጻጻፍ ተምሮ ወደ ዝግጅቱ? እሱ የሚገርም ነገር ራሱ ቲያትር ምስገባም ቲያትር ከመግባቴ በፊትም ምኞቴ ደራሲ ሆናለሁ፣ ጽፋለሁ ነው። የቲያትር ትምህርት መኖሩን ካወቅኩ በኋላ ደግሞ ምኞቴ የቲያትር ድርሰት ጸሐፊ ሆናለሁ ነው። ከሚሰጡት ትምህርቶች በሙሉ ደግሞ ምንም የማልቀረው የማያመልጠኝ ደግሞ የመንግስቱ ለማ ክላሶች ናቸው። አንደኛ በጣም ነው ሲያስተምሩ ደስ የሚሉት፣ በጣም እውቀት አላቸው። ሁለተኛ ደግሞ በጣም ሞራል ይሰጣሉ የተማሪዎቻቸውን። እንዴት እንደሆነ አላውቅም፣ ብቻ ደካማ ጎንንም አሪፍነትንም ቶሎ ነው የሚለዩት እና ትልቅ ደራሲ ብቻ ሳይሆን ትልቅ መምህር ናቸው። እና ግን ከዛ ከወጣ በኋላ አንደኛ ጎንደር የራሴን ድርሰት አዘጋጀው። እንዳልኩ ከዚህ በስልጠና ወቅትም ስልጠና በሚሰጥበት ጊዜ አዘጋጃለሁ። ብሔራዊ ቲያትርም ከመጣ በኋላ ወደዛ ሄድኩኝ። እንግዲህ ምን ወደዛ እንዳሸጋገረኝ አላውቀውም። እንቀጥላለን። ተስፍሼ አሁን ወደ ቲያትርና ወደ ድራማዎች መሰል ዝግጅቶች ልንመጣ ነው። በተለይ ቲያትር ላይ እንግዲህ ያለፉትን ዓመታት በቲያትር ውስጥ ነው ያለኸው እስካሁን ድረስ ከብሔራዊ ቲያትር ጋር አብረህ። ብሔራዊ ቲያትር ቲያትሮች ሲነሱ አብሮ ተስፋዬ ገብረ ማርያም ይነሳል። የመጀመሪያ ቲያትር ዝግጅት ምን ነበር? የመጀመሪያው የሙሉ ጊዜ የእርጉም ሐዋርያ ነው። የሙሉ ጊዜ ተውኔት። እሺ። ከዛ በፊት አጭሮች ያዘጋጇቸው አሉ። አንዱ ለትዕይንተ ጥበባት የሚባል ፕሮግራም ነበር፣ ለእሱ ያሰራኋቸው አሉ። ከዛ ውጭ ደግሞ ለአንዳንድ አዘጋጆች ደግሞ ረዳት ሆኜ ያሳለፍኩባቸው ጊዜ አሉ። ለምሳሌ በኃይሉ መንገሻ የሚባል ነበር፣ ውጫሌ 17 የሚል ቲያትር ላይ ረዳት ነበርኩ።
እንደዚሁም ጌትነት ያዘጋጀው ቲያትር ላይ ማን ያዟል ያዘጋጃቸው ቲያትሮች ላይ እነዚህ ላይ አዘጋጆች ሆኜ የረዳት አዘጋጅ ሆኜ ትንሽ ልምድ መካፈል ሞክሬያለሁኝ። ከዛ በኋላ ነው እንግዲህ እርጎ ማዋሪያ የመጣው አጫጭሮቹን ከሰራውና የኔን ታላላቆች ካገዝኩ በኋላ ማለት ነው። እንደገና ደግሞ የተወሰነ ቲያትር ላይ ደግሞ ተጫውቻለሁኝ። አሁን ብዙ ጊዜ ሰው መጫወት አያውቀኝም፣ እኔም ብዙ የለሁበትም እዛ። ነገር ግን አልፎ አልፎ አንዳንድ ቲያትሮች ላይ ተጫውቻለሁ። የትኞቹ ላይ? ለምሳሌ ውጫሌ 17 ላይ ነበርኩበት። የጌትነትን ያው ዝግጅት ነው አይደል? ጽሁፍ? አይ ውጫሌ የእንትና ነው የባህሉ መንገሻ ነው፣ ጽሁፍ ነው የጌትነትን ነው። እሱ ላይ ሰርቻለሁኝ። ዋና አክትፕሌዎች ላይም የዚህ አሁን እንዳልኩ የቲን ተጠዋት እነሱ ላይ ሰርቻለሁኝ። ነፃ ወንጀለኞች የሚል ተክሌ ደስታ ያዘጋጀው ላይ እነሱ ላይ ተጫውቻለሁኝ። እንግዲህ ከዛ በኋላ ነው እርጎ ማዋሪያ የመጣው። እርጎ ማዋሪያ ከዛ በኋላ እርጎ ማዋሪያ የመጀመሪያው ፉል ሌንግዝ ድራማ ነው። እኔም ምናልባት እንግዲህ ራሴን እንዳዘጋጅ መቁጠር የጀመርኩት ከዛ ጊዜ ጀምሮ በኋላ ነው። እርጎ ማዋሪያ ምን ነበር? ጥቂት ታሪኩን ብናስታውስ። እርጎ ማዋሪያ በኢትዮጵያ የቀይ ሽብር እንግዲህ የመሳሰሉ ጊዜያትን አሳልፋለች። የቀይ ሽብር ነጭ ሽብር ተብሎ በጣም ብዙ አልቋልና አንድ ቤተሰቡ በቀይ ሽብር ያለቀበት ሰው ለበቀል መጥቶ ነው ለበቀል መጥቶ ቤተሰቦቹን የጨረሱበትን ሰዎች ለመበቀል የሚያደርገው ጥረት ነው። ነገር ግን መጨረሻ ላይ ሳይበቀል ይቀራል እና እርጎ ማዋሪያ የዚህ አይነት ታሪክ ነው ያለው። ሁለተኛ ደግሞ ይሄው ቲያትር ያመጻ ልጆች የሚል ተከታይ ክፍል ነበረው። ተከታይ ሌላ ደራሲው ሻምበል ዮሐንስ ይባላል። ሞት ቀደመው እንጂ ሶስት ልክ ፈረንጆቹ ትሪሎጂ እንደሚሉት ትራይሎጂ ሊያደርገው ፍላጎት ነበረው እና ሁለቱን ሰርቶ ያው ሶስተኛውን አጋጣሚ ሊሳካለት አልቻለም። ከዛ በኋላ ያው እንግዲህ ብዙ አዘጋጅቻለሁ የሙሉ ጊዜ። እስኪ የቅርብ ሩቅ የሚባል አለ እንዳልከው፣ እርጎ ማዋሪያም አለ፣ ሌሎችም አዳብና አለ አይደለ? ሌሎችም ቲያትሮችንም እናንሳ እንደው ካዘጋጃቸው ቲያትሮች እነማንስ ተሳተፉባቸው የሚለውን የቅርብ ሩቅን ጨምሮ ማለት ነው። እርጎ ማዋሪያ አሁን ቅድም እንደጠቀስኩ እንደ ተክሌ ደስታ፣ ጌትነት፣ ሲራክ ታደሰ አሉበት። ሌሎችም አሉ እነ ተዘራ ይባል አሁን በህይወት የለም። እንደዚህ አይነት አክተሮች አሉበት። በኋላ ደግሞ ከወጣቶቹ እንደነ ሙሉ አለም፣ ግሩም፣ ደረጀ፣ አለማየሁ እውነቱን ለመናገር በተለይ ትንሽ አሁን ካሉት ውጪ አብረውኝ ያልሰሩትን መቁጠር ቀለል ይላል። ከሁሉም ጋር ኦልሞስት ከአብዛኞቹ ጋር ሰርቻለኝ። ብዙዎቹ የብሔራዊ ቲያትር አርቲስቶች ናቸው። ነገር ግን ያው እየጋበዝናቸው ደግሞ ከሌሎች ቲያትር ቤቶችም የሚመጡ ነበሩ እና ከነ አረጋዊን ጋር እነ ሉሌ፣ ቅርብ ጊዜ ደግሞ እንደነ ሱራፌል እንግዲህ ከመሳሰሉት ጋር እነ ፈለቀ አበበ ያው እንዳልኩ አሁን ያልሰራውን በቆጥር ቀለል ይላል ይላል አይደል? ምስጢሩ እንደገና ሌሎችም አሉ። የቅርብ ጊዜዎቹ አሁን ምስጢሩ አለ። አሁን ደግሞ እየታየ ያለ የቅርብ ሩቅ አለ። የቅርብ ሩቅ አሁንም መድረክ ላይ ነው። የቅርብ ሩቅ አሁንም እየታየ ነው። ቅርብ ጊዜ ደግሞ አሁን ኬንያ ላይ የታየ የእንግሊዝኛ ቲያትር አለ። አስታጥቃቸው ይሆን ዋር ኤንድ ላቭ የሚል አሁን ለዚህ ለእንትኑ ይታያል። 700 እናያለና ዳራ ይታያል። ምን ያህል ይሆናሉ አጠቃላይ ቲያትሮች? ብዙ ሰዎች 40 ይላሉ፣ ግን 40 የሚደርስ አይመስለኝም። ነገር ግን የሬዲዮ ድራማውንም የቴሌቪዥኑንም ፊልሙንም እነዚህን ቆጣጥረ እርግጥ ከ40 ያልፋሉ ያዘጋጀዋቸው። ቲያትሩ ላይ ብቻ ከሆነ ግን 40 የሚሞላው አይመስለኝም። ግን አጫጭር ድራማዎች አሉ። እነሱ ከቆጠርክ ወደ 30 አካባቢ ይሆናሉ። አዳብና ያንተ አንዱ ሌላ ትልቁ ስራ ነው አይደለ? ብዙ ጊዜ መድረክ ላይ ቆይቷል ይመስለኛል ባልሳሳት። ምን ያህል ጊዜ ቆየ አዳብና? አዳብና ከዓመት በላይ ነው የታየው። ድርሰቱ ዳግማዊ ፈይሳ ነው። እዚሁም ላይ ያው እነ ተስፋዬ ገብረሃና እነ ጌታቸው ስለሺ እነ ሉሌ ብዙ ወጣቶች አሉበት። ያንተ ምርጡ የምትለው እንደው ከነዚህ ውስጥ የተለየም ትዝታ ያለህ እንትን የእርጎ ማዋሪያን ሳንጨምር ማለት ነው፣ የተለየ ትዝታ ያለህ የትኛው ቲያትር ነው? የትኛው ተውኔት ነው? አክቹአሊ ለመምረጥ እቸገራለሁኝ።
አሁን ለምንድን ነው እያንዳንዱ አዲስ ቲያትር እንዳዘጋጅ ሲሰጠኝ ወይም ደግሞ ስወስድ አሁን የሚያስጨንቀኝ እሱ ነው። አሁን ለምሳሌ የመጨረሻው እንትን አለ አሁን እየታየ ያለው አለ የቅርብ ሩቅ። አሁን በጣም ስሜቴ ምን የሚያለው ከእሱ ጋር ነው እና አሁን በደረስኩበት ደረጃ አለ በምለው ብስለት ላይ የተሰራ ነው ብዬ ነው የማምነው። እና አሁን እሱን አሁን እዚህ በደረስኩበት ደረጃ ለምሳሌ የመጀመሪያ እርጉማርያ ባዘጋጀው በጣም የተሻለ ሊሆን ይችል እንደነበር ገምታለሁኝ። ምክንያቱም እያንዳንዷ ቲያትር ላይ ያለኝ ልምድ እንደገና ደግሞ በራሴ ህይወት ላይ የማሳልፋቸው ነገሮች ስራዬ ላይ ይንጸባረቃሉ። አሁን የመጨረሻው ቲያትሬ እንግዲህ የዛ ሁሉ ውጤት ነው ማለት ነው። የልምድህ የእይታ ከቲያትር ዘውግ የትኛው ከቲያትር ዘውግ ብዙ ጊዜ ሲሪየስ ነው የሚስማማኝ። ሪያሊዝም ነው የምመርጠው። ከዛ ውጭ ያሉትን ጠላለሁ ማለት አይደለም። ነገር ግን በጣም ነፍስ ያለችው ሪያሊዝም እድል ይሰጥሃል በህይወት ያየኸውን ነገር እንደገና ማምጣት። እሱ አሁን ፎቶግራፊክ ማለት አይደለም። ነገር ግን በህይወት ያየውን ነገር ወደ መድረክ መተርጎም፣ ሰዎች ቲያትርን በሚያዩበት ጊዜ እውን ዓለም ውስጥ ያሉ እስኪመስሉ ድረስ እነሱን ይዘን መቆጣጠር። የትኛው ቲያትር ነው ይሄ? አሁን ያልኩ የእንትን ነው እና ሄኖክ ወር ኤንድ ላቭ ነው። ወር ኤንድ ላቭ። ኦኬ ቆንጆ ድርሰት ነው። የእንትና ነው ያስታጥቃቸው ይሁን የእሱ ድርሰት ነውና ኬንያ ታይቷል ያልከው ማለት ነው። ሌላው አሁን ለክሊዮፓትራ እንዲህ ብዙ ትዝታ አለኝ። ክሊዮፓትራ አንደኛ በግጥም የተጻፈ ነው። አዶኒስ ነው የተረጎመው። ሁለተኛ እንግዲህ አሁን እኛ ካለንበት ዘመን በጣም የራቀ በሀገርም በምን የማንገናኝበት ነው። እንግዲህ እንግሊዝ ውስጥ ያለ እና የድሮ ታሪክ ነው እና ያንን ዘመን ለማምጣት ያው ትንሽ ብዙ ፈተና ነበር። አንደኛ ስክሪፕቱን ራሱ መረዳት ቆንጆ ትርጉም ቢሆንም ያንን ዘመን ለመረዳት በጣም ይፈልጋል። አሁን እሱና ምክንያቱም እዛ ታሪክ ውስጥ እንትኖች አሉ። ምንድነው የግብጽ ታሪክ አለበት እና ያን ጊዜ አንድ ታፈሰ የሚባል ዲዛይነር ነበር። እሱ እዛ ኤምባሲ ድረስ ሄዶ መጻሕፍቶች ሰጥተውት ፎቶግራፎች ሰጥተውት ነው የሰራው። እንደገና ደግሞ እኔም ራሴ በጣም ብዙ ፊልም ተመልክቻለሁ። ክሊዮፓትራ ላይ የተሰሩ ፊልሞች በጣም አይቻለሁ እና ያንን የነሱን ዳንሳቸውም እንደገና ማምጣት፣ አለባበሶቻቸውን ማምጣት፣ ጌጦቻቸውን ማምጣት ትንሽ ከበድ ያለ ፈተና ነበረው እና እንደ ፈተና ከብዙ ቲያትሮች ይልቅ ትንሽ ከብዶኝ የነበረው እሱ ነው ክሊዮፓትራ። በህይወትም በዘመንም በምንም ማንገናኝ ነን ከተዋናዮቹም ጋር እንደዚሁ እና ደግሞ ደስታውም የዛን ያክል ነው። እንትን ብቻ አይደለም ፈተና ብቻ። ይሄ የት ነበር ተስፍሼ? ይሄኛው ባዶ እግር የሚባለውን ቲያትር ለማሳየት ዛሬ ተዋናይ ነበርኩኝ። ባዶ እግር ላይ ተዋናይ ነበር ካንተ? እና ያን ጊዜ እንትን የማን ድርሰት ነበር ባዶ እግር? ባዶ እግር ራሄል ነች ያዘጋጀችው። ራሄል ትርጉም ስራ ነው። እና ራሄል ተሾመ መሐመድ የግሪክ ታሪክ ስለሆነ ኤምባሲው ጋብዞ እዛ ሄደን እሱ እዛ ነው የኛ አለ እኮ አለባበስ ራስ። ወደ ድራማዎች እንምጣ። ወደ ቴሌቪዥንና ድራማዎችህ ወደ ዶክመንታሪ ጊዜያችን እየሮጠ ስለሆነ እንደው በመጠኑ ሳናያቸው እንዳናልፍ ብዬ ነው። ፊልሞች ምናልባት ካሉ የትኞቹ ፊልሞች የትኞቹ ድራማዎች የሚለው ጥቂት እናንሳና እንቀጥል። ፊቸር ፊልም ብዙ አይደለም። አንዱ የራሴ ድርሰት አቡጊዳ የሚል አለ። ሙሉዓለም ታደሰ ያዘጋጀችው ፊልም። ሙሉዓለም ታደሰ ነች ያዘጋጀችው። አቡጊዳ ድርሰቱ የኔ ነው። ቆየ እሱ አንድ 15 ዓመት ምናምን አልፎን ብለህ ነው 20 ዓመት አካባቢ ይሆናል። ሌላው ደግሞ እኔ ያዘጋጀሁት የእግር ዕጣ የሚል አለ። የእግር ዕጣ አሁን ጠፍቶ እንደሆነ አላውቅም እንጂ ትንሽ ዩቲዩብ ላይም ነበረ። የእግር ዕጣ ትንሽ የሆነ የስደት ታሪክ ነው። ስራውን ከበድ ያለ ነበር። ከዛ ውጭ እንግዲህ ፊልም ላይ በጣም የሰራሁት እንትን ነው፣ ዶክሜንታሪዎች ናቸው የሰራኋቸው። ዶክሜንታሪ የመጀመሪያ ጊዜ የሰራሁት ደራሲዋ ጥሩ ወርቅ ትባላለች።
የአበበች ጎበና ታሪክ ነው። አበበች ጎበና ህይወታቸውና ስራቸውን እሱም ማምጣት ነው። እንደ አጋጣሚ ጥሩ እድል ነው። ዶክመንታሪ የጀመርኩትን በሱ ነው፣ ግን አሁን እየሰራ ነው ዶክመንታሪ። ቆንጆ እድል ነው። ጥሩ የተሰራ ይመስለኛል፣ የሰራ ነው ይመስለኛል። ምክንያቱም ዶኩ ድራማ ነው ያደረግነው። መሀል ላይ የእሳቸው ነው የልጅነት ታሪካቸውን እንደገና በተዋናይ እንዲሰራ አድርገን ቀላቅለነዋል። ያው ድራማ የሚል ስም ካለው ያልነካካውበት ቦታ የለም። ተስፋዬ ገብረ ማርያም ይኖራል። እስኪ አስታውሰን ጥቂቶቹ እንደው ከሰው የማይጠፉትን። የሬዲዮ ድራማ ሶስቱም አሪፎች ናቸው። 52 ክፍል የታዩት ሰንሰለት፣ ህልሞችና ራእይ ነው መሰለኝ አንደኛው። ሁለቱ ደረጃ የሚባል ልጅ የደረሳቸው፣ አሁን ሶስተኛው ደግሞ አዲስ ገብረ ማርያም በሬዲዮ ድራማ የታወቀ ልጅ ነው። እሱ የሰራቸው ናቸው። ቆንጆ ነው። እኔ ቀደም እንዳልኩ ያው ገጸ ባህሪ እወዳለሁ። ሁሉም ሬዲዮቹ ድራማዎች በጣም ገጸ ባህሪ ላይ መሰረት ያደርጉ ናቸው። ገጸ ባህሪ ላይ መሰረት ሲያደርግ ስቶሪው በጣም አሳማኝ ይሆናል። ብዙ ጊዜ አሁን አጻጻፍ ሁለት አይነት ነው። ገጸ ባህሪ ላይ አተኩረ ልጽፍ ትችላለህ፣ ወይ ደግሞ ስቶሪ ላይ አተኩረ ልጽፍ ትችላለህ። እኔ በጣም የሚመስጠኝ ገጸ ባህሪ ላይ የሚያተኩር ሲሆን ነው። በጣም ሰው ስለሚሸት ማለት ነው። ስቶሪ ላይ ስታተኩር ገጸ ባህሪያቱ ለስቶሪ ሲባል ማኒፑሌት ይደረጋል፣ ይጎዳሉ። እዚህኛው ላይ ደግሞ ካራክተር ሲሆን ግን ስቶሪው ከካራክተሩ የሚፈልቅ ነው የሚሆነው። ስለዚህ ብዙ እሱ ያረካኛል። ሌላ የተወሰኑ እንግዲህ የቴሌቪዥን ድራማዎች በተለይ ሜጋ የነበረ ጊዜ ሜጋ ላይ እንደገና ደግሞ የአዲስ አበባ መስኮት የሚባል ፕሮግራም ነበር። የአዲስ አበባ የአሁኗ አዲስ ቲቪ ላይም የተወሰኑ ሰርቻለሁኝ እና ድራማ የሚል ቅጥያ ካለው ተስፋሻለኝ። መልካም ጊዜያችን በጣም እየሄደ ስለሆነ ብዙ እንድናነሳ ፈልጌ ነበር። ስለ መጽሐፉም እንድናነሳ መጽሐፉ የተደረሰ እንደው የመጨረሻ ጉዳይ ይሄኛው መጽሐፍ እንግዲህ ብዙ አመት ፎክሬ መጨረሻ ላይ የተሳካልኝ ነው መጽሐፍ ነው። እንዴት እንጻፍ ተውኔት መጽሐፍ ትችላላችሁ የሚል እንደ አጋጣሚ ትንሽ ጊዜ አስተምሬያለሁኝ። ሆሊላንድ የሚባል አካዳሚ ነበር። እንደገና ደግሞ ኢትዮጵያ ብሔራዊ ቲያትር አልፎ አልፎ ስልጠና ይሰጣል እና እነዚህ ስልጠናዎች ላይ ብዙ ጊዜ የምጋበዘው ወይ ዝግጅት እንዳስተምር ነው። እኔ ግን አስተማሪ ፈልገው ጽሁፍ ላይ ነው። አንደኛ ያቺ ጸሐፊ ሆናለሁ ብዬ ጽሁፍ ላይ ያላተኮርኩበት የሱ ቁጭት አለ። ሁለተኛና ዋናው ግን ቲያትር ላይ ትልቁ ችግር ድርሰት ነው ብዬ አስባለሁ። ድርሰት በጣም እጥረት አለ። ድርሰት ምክንያቱም በተፈጥሮ በጣም ጽናት ይፈልጋል። ብቻህን ተስፋ የማይቆርጥ ሰው ነው መጻፍ ያለበት። ተስፋ የሚቆርጥ ሰው ድርሰት ቲያትር ለመጻፍ አይሆንም እና አሁን አንዳንድ ሰዎችን ብትጠቅስ ለምሳሌ አሁን እንደነ ውድነህ ያለውን ምሳሌ ብታደርግ በጣም ጽናት አላቸው። አንድ ድርሰት 80 ገጽ ጽፎ እንደገና 80 ገጽ ቀዶ ሌላ ለመጻፍ ዝግጁ ነው። ስለዚህ እንደው ምናልባት ይህንን ክፍተት እንደው ትንሽ ባጥበብ ብዬ ብዙ ጊዜ ይህንን አስተምራለሁ። ከዛ ደግሞ እኔ የማስተምርበት ዘዴ ጥሩ ዘዴ ነው ብዬ አምናለሁ። ቆንጆ ዘዴ ነው። ይህን ዘዴ ምናልባት ሌሎችን ቢሞክሩት ብዬ እሱን ደግሞ ጽፌዋለሁኝ። እንደ ገበያ ላይ ያለ አሁን መጽሐፉ ወይስ ገበያ ላይ አይደለም? ብሔራዊ ቲያትር ነው ያሳተመው። በነጻ ይገኛል ብሔራዊ ቲያትር። በጣም ጥሩ መተን እንወስዳለን። የመጨረሻ እንደው የምትለው ነገር ካለ ምናልባት ቀጣይስ ምን እንጠብቅ የሚለውን ማሰሪያ አድርግና የመጨረሻ 5 ጥያቄዎች አሉ። ፈጠን ብለን የምትመልሳቸው ወደ እነሱ እንሄዳለን። ቲያትር የሚገርመኝ ነገር በጣም በተለይ ኢትዮጵያውያን ከቲያትር ጋር በጣም የተሳሰረ ነው እና አሁን ሰሞኑን አንድ መጽሐፍ አነብ ነበረ። በ25ኛው ዓመት የድል በዓል የወጣ መጽሐፍ እና እሱ የሚለው ምንድን ነው? ቲያትር ለኢትዮጵያኖች አዲስ አይደለም ነው የሚለው እና የዘመናዊ ቲያትር ከተጀመረበት ጊዜ በጣም ወደ ኋላ ይወስደዋል እና ኢትዮጵያኖች ከተረት ጋር የተያያዙ ናቸው። እንደገና እርስ በርስ ስናወራ እንኳን ኢትዮጵያኖች አክት ያደርጋሉ። አንድ ሰው ያጋጠመውን ነገር ዝም ብሎ በወሬ ያለው የሚነግርህ እያንዳንዷን ዲያሎግ ነው የሚደግምልህ። እያንዳንዷን ዲያሎግ ሰውየው ላይ ያየውን ምንድነው ኤክስፕሬሽን እንዲህ የመሳሰሉትን ነገር በጣም ኢትዮጵያኖች በዚህ የተካንን ነን እና እኔ በተለይ ሙያ ላይ ላሉ ሰዎች አንዳንድ ጊዜ ደከም ብሎ ሊታይ ይችላል እንጂ ቲያትርም ጊዜም ከኢትዮጵያኖች ሕይወት ውስጥ የሚወጣ ነገር አይደለም እና እቺ እንደ መልእክት ትያዝልኝ። በጣም አመሰግናለሁ።
እንግዲህ ዝግጅታችንን የምናጠናቅቀው የምንጊዜ ምርጦችህን ጠይቀንህ ይሆናል። የተስፋዬ ገብረ ማርያም የምንጊዜ ምርጥ አዘጋጅ ማን ያዘዋል እንደሻው? ምክንያቱም የተለያየ ጀነራ ያላቸውን ነገሮች ለመሞከር ምንጊዜም ይደፍራል። የምንጊዜ ምርጥ ቲያትር ሀምሌት ሊሆን ይችላል። ሀምሌት ራሱ ማን ያዘጋጀው? ያዘጋጅ ተስፋዬ ገብረ ማርያም የምንጊዜ ምርጥ ወንድና ሴት ተዋናያን? ሴት ሙሉ አለም ነች፣ ሙሉ አለም ታደሰ ነች። አንድ ሰው መጥቀስ ካለብኝ፣ ወንድም ደግሞ እንደዚሁ አንድ መጥቀስ ካለብኝ ሽመልስ አበራ። በቀሪ ዘመንህ አንድ ነገር ስራ ብቻ ብትባል ከቲያትር ውጭ ምን ልትሰራ ትችላለህ? ማስተማር። አንድ ቀን ስልጣን ቢሰጥህ ምን ታደርጋለህ? ጎጠኝነት ልትለው ትችላለህ፣ ወይ ጎሰኝነት፣ ወይ ደግሞ የዘር ልዩነት እንዲህ የመሳሰለው ነገር እሱን ለማጥፋት የምታገል ይመስለኛል። ሁለተኛው እንግዲህ በጣም ሀገራችንን እየበጠበጠ ነው ብዬ የማምነው ሙስና ነው። ሙስናን የምታገል ይመስለኛል። ሶስተኛው ባህል ይሆናል ብዬ ገምታለኝ። ትንሽ ወደኋላ ወደ ነበርንበት ባህል መመለስ። ብዙ ነገር የተቀባጀረው ከባህል ስለወጣን ነው ብዬ ገምታለኝ። ስለዚህ እነዚህ ፕራዮሪታይዝ ማድረግ ይመስለኛል። በጣም ነው የማመሰግነው እዚህ ድረስ መጣህ ልምድን ስላጋራሃን የኔ መሰለ ጨዋታ እንድንጫወት ፈቃድ ስለሆነ ገና በአንድ ስልክ ነው ሳወራህ ችግር የለውም ያልከውና በጣም ነው የማመሰግነው። አክባሪህ ነኝ። በሌሎች ስራዎች በቀጣይነት ደግሞ እንገናኛለን ብዬ ተስፋ አድርጋለሁ። ጥሩ የስራ ጊዜ ይሆንልህ። በድጋሚ እንኳን አደረሰህ፣ እንኳን ደስ ያለ። በጣም አመሰግናለሁ ስለጋበዛችሁኝ። ለሚዲያው አክብሮት አለኝ። ብዙ ፕሮግራሞችን አያለኝ ሚዲያው ላይ እና ለሚዲያው አክብሮት አለኝ። እዚህ ሚዲያ ላይ ስለተካበዝኩኝ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ ዝግጅታችን እንግዲህ እዚህ ጋር ነው የምናጠናቅቀው። ሁለት ፕሮግራሞችን ወደ እናንተ አደረስን። እፍታ የ11ኛው የጉማ ሽልማትን አስመልክቶ እንዲሁም ደግሞ የዛሬው የተከበረው እንግዳዬ በአዲስ ጨዋታ እንግዳችን ከደራሲ አዘጋጅ ጸሐፊ የሬዲዮና የቴሌቪዥን ድራማዎችን ዶክመንታሪዎችን የሚያዘጋጀውን ተስፋዬ ገብረ ማርያም ጋር መምህርም ነኝ ብሎኛል። ከሱ ጋር ጥሩ ጊዜ አሳለፍን። ጥሩ ጊዜ እንደሆነላችሁ ጥሩ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። አጋራችን ኢትዮ ቴሌኮም በኮከብ 127 መሰላል በመጠቀም በቴሌብር መገበያየት ይቻላል። እንዲሁም ደግሞ ቴሌብር ሱፐር አፕን በማውረድ አፕ ስቶር ላይ ወይም ፕሌይ ስቶር ላይ በማውረድ ጭምር ከነ ጉርሻው ከነ ሽልማቱ ቴሌብርን አውርደን ስናስጀምር እንዲህንን እያለ አብሮ ቆይቷል ማለት ነው። እጅግ አድርጌ አመሰግናለሁ። ድልነሳ መንግስቴ ከመላው የቀረጻና የስርጭት ባለሙያዎች ጋር ጥሩ ቆይታ አደረግን። ሳምንት በሌላ ዝግጅት እጠብቃችኋለሁ። ሰላም ለኢትዮጵያ። ጤና ይስጥልን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ የሚገርም ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር